በጣም ከአይምሮ በላይ ስለሆነ ምን አይነት ስብግብግብነት ሆዳምነት ነው? ይብልግና ነው። እኔ መቀረጼን እንኳን አላውቅም ብሎ ነው ወዲያውኑ የጻፈው ፌስቡክ ላይ። እስቲ በስተርጅና ወፌላላ ዶጊ ስትነፋ የምታድርች ሸርሙጣ ማለት እከካም ልቃን እዛው ከባልሽ ጋር እዛ ቢራ ስትጠጡ ትን ብሏችሁ እዛው ተደፍታችሁ ነው የምትቀሯት። መቼም በዚህ ብር አንቺ ልቃሚ ነውር ነው ብለህ የምትነግረው ነውርን የሚያውቅን ሰው ነው። እንደዚህ አይነትም ባለጌና ልቃሚና ቆሻሻን ሰው ሸርሙጣ ብለህ ነው የምትነግረው። ነፃነት ለኢትዮጵያ ሕዝብ ያደረገውን ሳይናገር እንደ ሰይፉ ውስጥ ለውስጥ ለስንት ሰው ነው የሚረዳው? እሷስ ቁጭ ብላ ነው ውስጥ ለውስጥ የምትጠርገው የኢትዮጵያን ሕዝብ። ይሄ መጠጥ ያጣመመውን ባሏን አቅፋይ እንትን እያለች በኢትዮጵያ ሕዝብ ወይኔ አቦተውኝ ጋይስ፣ እኔ ገና ያደረ ነው ንዴቴ ሁላ ሊመጣ የሚችለው ወደፊት ገና ከአንድ ወር ከአንድ ዓመት በኋላ ሁላ በዚህ ጉዳይ ላወራ ይችላል። ታሞ ነበረ ወይ ትላለች ጋይስ። ታሞ ነበረ ወይ ምን ማለት ነው? ታሞ ነበረ ወይ? ከዛ ለኛ ኢንፎርሜሽን እየነገርሽ እኛ ነፃነት እንደታመማ እናውቅማ። እያንዳንዱ ቀረጻው ላይ የፊቱን መጥቆር እንደዛ መጎሳቆል አናውቅማ። እኛ ካንቺ በፊት አልተዘገበማ። ላይቭ ላይ ገባሽ አይደል? ጥቁር ለብሰሽ አንቺ እኮ የወንድምሽን እህት የወንድምሽን ልጅ 4 ቪዲዮ የሰራሽባት ነሽ እንኮ በሰራተኛ ተገደለች ብላችሁ። ምክንያቱም ሰራተኛ አቅም ስለሌላት እሷ ላይ ለመደምደም ስሰሩ ማለት ነው። ለጋሲው አላስቀጥል ብላችሁ ገብቶሻል። ቁሻሻ ልቃን በነፂ የሰራሽውን ብር እናቴ ትሙት ያባልሽ የተጋት ያንን ቢራ እዛ ወይ የጉበት ወይ ትን ብሎት ይቀራታል ታለሽ። ለነገሩ ቢሞትም ባይሞት ምን አገባሽ? በራስሽ ይድረስ። ያ የተወሽ ኩላሊት እንደገና ይምጣብሽ ነው የምልሽ። ቆሻሻ ልቃሚ ሙርት ይዛል። ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ወይ ብዙ አይደል? ከዛም ባልደረባ አብረን በልተናል፣ አብረን ሁሉ ቀን ፎቶ እንነሳ። አዳሜ ፎቶ ትለቃላችሁ አብራችሁ የተነሳችሁት። እንደዚህ አብረሽ ተነሳሽውን ይሄን ቀረቤት አለን የሚል ቪዲዮ ትለቃላችሁ፣ ፎቶ ትለቃላችሁ፣ ምድር አርቲስቶች ማለት ነው። አሁንስ ታሞ ነበር እንዴ አይደል? ቆሻሻ ልቃሚ አንቺ ቪያግራ ቀለብተኛ እንዲህ ነበር ፊትሽ ላይ መድፋት በሽቲያ። ከዛን እየዘገብሽልን ነው። እኛ እናውቅማ ነፃነት መታመም ታሞ ነበረ ነፂ እንዲህ ምን ሆኖ ነው? አስመሳይ ለጨዋ ሰው ነው የሚባል። ቅንዝራም ናት እቺ ቆሻሻ ልቃሚ። አልጠግባይ ሲተፋ ያድራላት። ልጆቿም አንድ አይነት እከካሞች ናቸው። ካሁኑ ማስመሰልን ድራማን ለምደዋል። ለልጆቿ ሲባል እንደ ነፃነትን ለልጆቹ ስትል ትተዋለች። እቺ ቆሻሻ ልቃሚ ደግሞ ሙርት ይዝብናለች እንደኛ ላይ። እኔ ዜና ያበሰርኳችሁ መስሎኝ ነው። ይቅርታ አትልም። በማን ነው የሚባለው? ይሄ ብሎገኛው ማን ነው? ብሎገኛው ላይ ራሱ መነሳት ነው። ማን ነው ስሙ? የተቀነሰው ጋዜጠኛ ማን ነው ስሙ? ይሄ ፌስቡክ ላይ የሚፖስት አባዩ ስራ ያወራው አይደል እንዴ? ምንድነው አንዳንድ ምጽፊብኝ? በምን አይነት ሙድ ውስጥ
ውስጥ ያለው እንደሆነ አታውቂም? ማነው ጋዜጠኛው ፌስቡክ ላይ የሚጽፈው? ጌጡ ነው እትዬ ጌጡ የሚባለው ሰውዬ እንደዚህ ብላለች ብሎ መጥቶ ወሬ የሚያደርሰውስ ይሄ አንገቱ ሳይቀር ቦርጭ ያስቸገረው እከካም ልጋጋ ደና ዜና መጣ። አሁን ባንተ ቤት ማስታረቅ ነው። ዜና ልግዘግብ ብላ ተሳስቼ ነው ይቅርታ ብላለች ብሎ አይዘግብም። ጌጡ ነው ሉጥ የሚባለው ልቅምቃል እንደዚህ አይነት ይቅርታ ይዘህ ትመጣለህ? ማን ስለሆንክ ነው አንተ የምታመጣው? ከመቼው አንተ አምነህ ከመቼው የነፂ ማለት የነፃነትን ህልፈት አምነህ ወሬ አመላላሽ ሆንክ? በዚህ 2 ቀን ውስጥ ገና ሳይቀበል አቃጣሪ ፈታላ ልቃሚ የረፈደበት የከሸፈበት ጋዜጠኛ ነው። ጋዜጣ ዟሪ ልቃሚ አቦ ስድብ እያዋጣችሁ እነዚህ ስነ ስርዓት ስለማይወዱ በእንደዚህ አይነት ቋንቋ ነው የምናናገረው። የሚያስጠላው ነገር ሀገር ልብስ ለብሼ መጣላቴ ራሱ ያናደኛል። ግን ምን ላድርግ ጋይስ? ሃይ ይሄ ይቅርታ አለች ብሎ እኮ በሁለተኛው ቀን ጽሁፉን ይዞልን ይመጣል። ግን እሱ ራሱ አልተናደደባትም። ከመቼው አምኖ የነፂን ማረፍ አምኖ እሷንም አምኖ ከመቼው ዘገበው መጥቶ የእሷን ወሬ ፈታ አላ ልክስክስ እርስ በራሳቸው እዛ ይግማማሉ። ግማታ አንድ ቀንም የኔ እኮ ታሞ አታውቅም። ሚዲያ ላይ ነው የምትሰማው። ታመመ እንዴ? አሁን ትንሽ ጊዜ በኋላ ታያላችሁ ከነፂ ጋር እኛ ሰላም ነን እናንተ ተንጫጫችሁ እንጂ ፎቶ አብሮ የተነሱትን ትለቃለች። ሁሉም አርቲስቶች አሁን እያደረጉት አይደል? ከነፂ ጋር ያላቸውን ፎቶ አዳም ይለቃል እንዴ እየተበተነ ይሄን ያላውቃለው ነው የምትሰሩት። ግን መታመሙን እንኳን ገና ትደውያለሽ። ሊነሳ ያልዳነ ገና ያገገመ ህመም ከህንድ ይዞ እንደመጣ ተናግሯል። ምክንያቱም ኦፕራሽን አላረገ ምን አላረገ የጉበት ላይ ፋት በአንድ ጊዜ ሙልጭ ብሎ አይቀልጥ። የጠርሙስ ውስጥ ፋት አለ መቼም ትኩሷ ሲጨመርበት። ኢቢኤስ ላይ እንደዛ ጠቋቁሮና ድምፁ እየተዘጋ ሲያወራ አናውቅም እንዴ? አንገቱ ብቻ እየቀረ ሆዱ እየተንጠለጠለ ነው እኮ ነፂ። የመጨረሻ ቪዲዮዎች እንጫወት ነው የቤተሰብ ጨዋታ ላይ ሲሰራ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በግሩ ሄዶ ሆስፒታል ሲያመው አያችሁ እንትና እየተራመደ ይመስላል። እየቸኮለ ነው የሚያወራው። ማን ነው? ደረጀ ማለት ያ ቀብሩ የት ነው ምናምን ልትለው ይሆናል። እሱ እንግዲህ ባልደረባችሁ ስደውል ያውቃታል። ሚዲያ ላይ አነሳ። ደህና ነበር ማታ። ጠዋትም ስራ ሊገባ አማማኝ ከምር ነው ስራ ሊገባ። አዎ እንዴ አዎ ታሽ ወላ ደውለሽሻል። አያችሁ እየተንቀሳቀሰ ነው። አይ ቲንክ ጫማውን ላይ የለበሰ ነው የሚመስል። በቃ በኋላ ደውልሻለሁ ብሎ ዘጋ። ከዛም ቁጭ ብላ ትዘግባለች። ልንገራችሁ ብዬ ነው እንትኑ ምናምን ያሳዝናል በደም ምናምን እከካም ልቃ ይሄን አጋጣሚ ጠብቆ ነው እንጂ አናቷን ማለት አሁን ምን ይጠቅማል? ይጠቅማል እንጂ እስከዛሬ የነሱ ትሪ ሙልጭን የአስመሳይ ግሩፖችን የምንናገረውን በግላጭ እንደዚህ ሲወጣ አባ ሳርቼ ነው እንጂ ምሰራባችሁ። እቺ ችጋራ እከካ መቼም አትበያት። ታያለሽ ነፂ ያልበላትን አንቺም አትበያት። እሺ አትበያትም ነው የምልሽ። እሺ
ተመልካቾቻችን አዲስ ዜና አረ እናትሽ ትነፋ የልቅምቃሚ ልጅ አይታችኋል? አዲስ ዜና ከእንደሪ ከዘጋች በኋላ አዲስ ዜና ነጠላው እንደዚህ አልቻልኩም ነው። ከኋላ ዘፈን ብታቀናብሪ ደግሞ አልቻልኩም መጋየት አቅቶኛል የሚለው ቀስ ብለሽ ብትከፍቺ ምን ይልሻል? ዜና አዲስ ዜና አድማጮች እውነት አልሰማንማ። ሳንሰማ ነው አንቺ የመጣሽው። መጀመሪያ ካንቺ ነው ህዝብ የሰማው። ይሄን እኮ ቁጭ ብሎ የሚሰማት ሁላ እንኮ የፖሰተ ነው እኮ ጋይስ። እሺ ቆይስ ታለቅስልኝ ታለቅስም ራሱ ለውሸት ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራው ደግሞ እኮ ላይቭ ነው የገባችው። ምንም ሰምቼ ነው የመጣሁት። አዲስ ዜና የምናውቀው አርቲስት አረፈ። በቁም ነገር የፊልም ስራዎቹ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት ነፃነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁት። ይሁት ጋይስ ምን እንዳለ ሰማችሁ? ቀረጻ ላይ ነበርኩ ይህን ዜና ስሰማ አቋርጬ ለእናንተ ልንገራችሁ ብዬ ነው የመጣሁት። ሰማችሁ ጋይስ? ቀረጻ ላይ ነበርኩ አለች። ይህን ዜና ስሰማ ለእናንተ ልነግራችሁ ነው የመጣሁት። አልሰማንም ማኛ ዓለም ከሞቀው ፀሐይ ምናምን ኢቢኤስ ሁላ ከዘገበው ከዛም ፌስቡክ ላይ ሁላ ከተጥለቀለቀ በኋላ ነው ላይቭ የገባችሁ ጋይስ። ላይቭ እኔስ ልስራበታ ብለሽ ነው አልመጣሽም? እንዴት አንሰፍስፈሽ ልስራበት ይሄን በትኩሱ ለእናንተ ልንገር ብዬ ነው የመጣሁት። ለራስሽ ነግረሽዋል? መጀመሪያ ለራስሽ ነግረሽዋል? አምነሽ ነው? እኔ የሱን መሞት እያየው ይሄ ተለፖሰታል ሌላ ነገር አይ ነበር። የሚገርማችሁ ነገር ዝም ብሎ ውስጥ ያለምንም ምንም አሁን እያደረ ሲመጣ ይሄ ሲቀበር ምናምን ሳይ ነው ውስጤ አሁንም ልም ነው ከፍተው ማያሳዩን እላለሁ። እንደዚህ አፈር ሲያርጉበት ሲሚንቶ ሲያጣድፉት እንዴት እንደምቃጠል ቅጥል እያልኩ ነው እንትን ያልኩት። ምንድነው እንደዚህ የሚያጣድፉት ምናምን እያልኩ የሚቀብሩ ሰዎች ራሱ ነው የጠላዋቸው። እውነት ነፃነት እዚህ ሳጥኑ ውስጥ አለ? ምንድነው ከፍተው ቢያሳዩን ብዬ ብቻዬን እንደ እብድ አወራለሁ። አንቺ ደግሞ በ2 ሰዓትና በ3 ሰዓት ውስጥ ነው ልዘግቢ የሩት የምትሹ ቀረጭ አቋርጠሽ ዲዲዲዲዲ because of ትኩስ ዜና ቶሎ ይሰራበታል። አዲስ ለወለድሻት ልጅ ወተት ነው። እንደዚህ ነው ልጅሽን የምታሳድጊው። እና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሞ ውጭ ሁሉ ሄዶ ሕክምና ያደርግ ነበር። አርጎ ተመልሶ ነበርና ሄዶ ሕክምና ያደረገ ባለበት ሰዓት
በርካታ ሰዎች ሶሻል ሚዲያ ላይ ነፃነት ወርቅነህ አርፏል ነፍሲ ማር እየተባለ በርካታ እንትኖች ዜናዎች የተሰሩ ነበርና በጣም ደንግጠን ነበር። ያው እንግዲህ የሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንድ የውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱን ቅሬታ ተናግሯል። ያው እየሳቀሱን ቁም ነገርንም እድሜ ለአላሙዲን ትበል ደግማ ከዚህ ባልጋ እንድትናፋ አደረጋት። ያን የማይታመማሽ ጊዜ ላይ ትቷት ሄዶ ልጆቿን እንኳን መስሩፍ አልቆርጥም ብሎ ፍርድ ቤት ከሕክምና መልስ እሱን ስትከሰው ስታመላልስ ነበረ። ኢትዮፒካሊ ሲዘግብን የማውቁ ገባች። ያ የቆየ ከሚስቱ ይወልዳል ለሚባለው ያ እድሜ ለአላሙዲን፣ እድሜ ለሰይፉ፣ እድሜ ለኢትዮጵያ ሕዝብ እንደገና መልሶ እንድትናፊ ያደርገሽ። ያ አንቺ ቅንዝራ፣ ልቃሚ፣ ስግብግብ፣ አንቺ ጠንያም ልጆችሽ ራሱ እንዳንቺ አስመሳይ ነው ያረክሻቸው። ድራማ ብቻ ሲሰሩ የሚኖሩት እከካም ልቃም ቢኖርሽ ራሱ ማያስታውቅብሽ እከካም ሴትዮ ምንም ሀብት ራሱ እሷ ላይ ሲደርስ የሚያስጠላ ይሁን። ከሚዲያ ላይ ሀብት እንኳን አጠገባቸው ሲመጣ ምንም የሚደብርባቸው ሰዎች እሷ ሀናቡ ማን ነው የሚባለው ይሄ አክሊሉ አንድ አይነት እናት እንትን ሀብት ራሱ አጠገባቸው ብር እንኳን ሲመጣ ሲያስጠላ እነሱ ጋር ሲሄድ መልከ ጥፉ ነው የሚሆነው ጋይስ። ምክንያቱም አረመ አመዳሞች በሳቅ እያዋዛ እየቀለደ የሚያልፍ ሰው ነውና ቢያንስ ለቤተሰቤ ለልጆቼ ያስፈልጋለሁ እንደው ዝም ብላችሁ እንዳይቀር እንዲህ አይነት ዜና ባሰሩ ጥሩ ነው የሚል መልዕክት በተሰማችሁ ስሜት አረ ጭራሽ እንትን አድርጋለች። በእናታችሁ ነፂ በጣም አንገቱ ሁላ ትን ብሎ ነበር። እሱ ውፍረት መቀነሱ ጥሩ ነበር። ለምን ውፍረት ነው እንትን ያደረገው። ስዩም ተሾመ እንደዛ አይነት ማለት ውፍረት መቀነስ አለብህ ተብሎ ነው እንደዚህ ምን ያለው እኮ ስዩም ያ አሁን እንደዚህ ውር ብሎ የቀረው ለሕክምና ሌላ ሀገር ሄዶ ነበር። ውፍረት መቀነስ አለበት ተብሎ ነው እንደዚህ ውልቅ ያ ሞትም ያወጃችሁ አላችሁ። አሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። ያ ነው ሲናገር ራሱ አይታችሁታል። ጉሮሮን ያዝ ያደርገዋል። ነፃነት ግን እንዴት እንደሚጠነቀቅ አያችሁ። በምን አይነት ቋንቋ እንደገለጸው አይታችሁታል። አያችሁ እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። አስተላልፎ እየሳቀ ያለፈበትን ጊዜ በቅርብ ጊዜ ትስታችን ነው። ነፃነት አይታችሁ ከሆነ እዚህ ጋር በጣም ከሳ፣ እግሩ በጣም ወፈረ፣ ሆዱ በጣም ተንጠለጠለ። ምንድነው እንደዚህ የሚያደርገው ጋይስ? ሰውነት ይነፋፋል እንዴ ከሆነ ፓርት? እግሩን አይታችሁታል። ይሄ ቪዲዮ የመጨረሻ የለቀቀው እንደዚህ ውጥር አርጎታል ሱሪውን ራሱ እግሩ እና ሆዱ እንዲህ ተንጠለጠለ። ነፃነት ውፍረቱ ሙሉ ሰውነቱ ወፍራም ነው። አይታችሁ ከሆነ እንደዚህ ሆነ ሹል ቦርጭ ምናምን የለውም፣ ወፍራም ነው። ያ ግን ከሙሉ ሰውነቱ ጋር ማች ያደርጋል። ነፃነትን አይታችሁ ከሆነ ሙሉ ሰውነቱ እጅጌ ጉርድ ልብስ የሚያምርበት ሰው እሱ ነው። ብዙ ጊዜ እላችኋለሁ አይደል? ነፃነት እጅጌ ጉርድ ሸሚዝ ወይም ደግሞ እጅጌ ጉርድ ቲሸርት የሚያምርበት ሰው ቢኖር ነፃነት ነው። እንደገና ደግሞ የረዘም ያለ ቁምጣ ሲለብስ በጣም የሚያምርበት ነው። ምክንያቱም እግሩ ሙሉ ሰውነቱ እንደዚህ ወፍራም ነው፣ ወጥ ነው። ለብቻ እንደዚህ የሚሾል ቦርጭ ምናምን የለውም። አሁን ግን እንትኑ ረግቦ እግሩ ብቻ ወደ ላይ በጣም ወፍሮ አየሁት። የመጨረሻው ቪዲዮ ነው ያሉት እና ምንድነው ይነፋፋል ህመሙ። እዚህ ጋር ግን ያ የድሮ ነፃነት የለም፣ የገና ወጣት ሆኖ እንደዛ ሆነ። ግን ከዚህ እንደዚህ ተነፋፋ። በደም ነበር ውሃ ነው ምንድነው እንደዛ እንትን ያደርገው
ግን አይታችሁታል ዝግጅቱ ላይ ግን ኖርማል ነበር እንትን የሚለው የእውነት ይሄ የሚስቅ ሰው እንኳ ጋይስ እየሳቀ ነው የሚሞተው። አርቲስት ነፃነት ወርቅነህ ከፕሮግራም አዘጋጅነቱ ባሻገር ነፂ በጣም ቀልደኛ ተጫዋች ፍቅር የሆነ ሰው በጣም ሰው አክባሪ የሆነ ሰው ምን አባሽ ነው ለኛ የምትነግሪ እከካም ልቅ እንደዚህ አይነት ሰው ነው እኛ እናውቀውም። ነፃነት ልትነግሪ መጣሽ ሰው እንደሚያከብር ልትነግሪ መጣሽ አይደል? እኛ ኮማ ውስጥ ነበር ማደንዘዣ ውስጥ ነበር ዛሬ ነው የነቃን አይደል? ምክንያቱም ባልደረባው ስለሆንሽ ብዙ ነገር ታውቂያለሽ። መታመሙን ታውቂያለሽ መሞቱንም ቶሎ አመንሽ ነው። ቅድ ነበርሽ እንደሚሞት ፍላጎትሽ ነበር። ምን ነው ቶሎ አይምሮሽ አመነ? በ2 ሰዓት ውስጥ ያመነው ጭንቅላትሽ። ጨዋ ሰው ነበረ፣ ስነ ስርዓት ነበረው ትላል። አንቺ ነሽ የምትነግሪ? እኔ ማንንም ብለሽ መጀመሪያ ራሽን ጠይቂ። ስለ ነፃነት አትነግሪንም። እከካም ልቃን ቡርዲ እቺን በእንደዚህ አይነት ቋንቋ ነው ማናገር ጋይስ። ሁላችንም ስጋት ውስጥ ከቶን ነበረ። ይሄ ልጅ ለውጥ አላገኘም ወይ ብዙ የተለወጠ ነገር የለም ወይ በጤናው ላይ ያን በጣም እንጨነቅ ነበርና እኔ እስከገባኝ በቅርቡ ሕክምና ክትትል ላይ እንዳለ አስብ ነበርና እንደዚህ ድንገት በነገራችን ላይ በድንገት ወደ ህንድ ሲሄድ ሰይፉ ነው ብዙ ነገር ከበር ያደረገው። አተው ምናምን ብቻ ሳይሆን ሰይፉ ማለት ሰይፉ ብዙ ነገር ነው እንትን የሚቆመው ከውስጥ እንትን ይሄን ያለ ግን ይቆማል ለሰዎች አመሜን ተብሎ ድንገት ህይወቱ አለፈ የሚል ዜና እንሰማለን ብለን አስበን አናውቅም ነበር እና በጣም ነው የምናዝነው። ወንድማችን፣ ጓደኛችን፣ የስራ ባልደረባችን የአርቱ ድምቀት የቲቪ ሆስት ቆይ ያልጠበቅነው ነው የተከሰተው አልሽ። በ2 ሰዓት ውስጥ ታዲያ እንዴት አመንሽ? ካልጠበቅሽው ዛሬም ራሱ ማመን አልነበረብሽም እኮ። አንቺ አምነሽ ጨርሰሽ ለኛ ልትነግሪን የምትመጪው ማለት ነው። በስመ አርቲስት እንተዋወቃለን በሚል እናንተ ልሸቀሉበት ውስጥ አዋቂ በሚለው አፈር ድሜቢ ጠጠርሽ ድንጋይ ይሆንብሽ እዛው ኩላሊትሽ ላይ የእውነት ጠጠርሽ ድንጋይ ይሆን ብሉክስቶን ይሆን እዛው ውስጥሽ። አንቺ እከካም ልቃሚ ብሉክስቶን ነው የሚባለው። ምን ነው የሚባለው ይሄ ሲሚንቶ ጋይስ? ብሉክ ምን ነው የሚባለው? ያ ባታያት ያለው ለምን የምን ታያት? የምን አባቷ ታያት? ድሮም አልወዳትም እንኳን እንደዚህ አይነት ሰበብ አግኝቻ አይደል። ኮብልስቶን ያ አፌ ጠማማ ነው እኮ አይልም እኮ እንደዚህ አይነት ነገሮች። በጣም በሚገርም ሁኔታ የቤተሰብ ጨዋታ ላይ የሚሰራውን ስራ ታውቃላችሁ። ቤተሰብ ጨዋታ ረጅም ጊዜ ሰርቶ ቆይቶ ከዛ እንደገና ለቆ ናሁ ቲቪ ላይ እንደዚህ ፕሮግራም አስቀጥሎ ረጅም ጊዜ ሄዶ ነበር። ከዛ ደግሞ ተመልሶ በዚህ ታሪኩን ትነግረናለች ጋይስ። አረፈ ተብሎ በ2 ሰዓት ውስጥ ምን አይነት ስራ ላይ እንደተሰማራ ከእናቱ እተወርቂ ሀብተወልድ ከአባቱ ነፃነት እንትና ተወልዶ በእንደዚህ አይነት ፍታት ትነግረናለች ጋይስ። ፍታት በ2 ሰዓት ውስጥ አምና ከዛም ያልጠበቅነው ትላለች። እንደገና ያልጠበቅነው ነገር ነው የተከሰተው። ሳትጠብቅ እንዴ በ2 ሰዓት ውስጥ አመነች? አንቺ እከካ ሚዲያ ላይ እንኳን ገና ዩቲዩብ ይዞ የመጣ ሰው እንኳን እንዳንቺ ሲስገበገብ አላየም። እውቅና እየበላሽ ነው እንደሚርብሽ እየተኛሽ ነው እንደምታዛጊው። አንቺ ለእውቅና አርቲስት ነን አርቶ አደር ትላላችሁ አይደል? ለዩቲዩብም ቢሆን ለልጅሽ ሁላ ነው ዩቲዩብ የከፈትሽው አይደል?
በራሲ ስም ብቻ ራሱ 3 ልጆችሽ እያንዳንዱ አንዳንድ ሰካራም ባልሽ እየተጣመመ ሌላ አንድ ዩቲዩብ አልበቃም። ለከፈናችሁ ነው እንደምታጠራቅሙ። ሲበዛም እኮ ፊዳ ይሆናል። ምንድነው ሰም ይባለው እንትን ይሆናል እኮ መዘዝ ይሆናል እኮ እንደዚህ አይነት ነገር። ምን ጀታት ገዥበት እንደው ልቃሚ ታስታውስ እንደው ኮሜዲያን እሸቱ መለሰ እሱን ተክቶ እየሰራ ነበር የተወሰነ ጊዜ። ህይወት ጋይስ ኢቢኤስ ላይ እሸቱ መተካቱም ተመልሶ እሱ እንደገባ ምናምን ካሁኑ ሁሉ ንዛዜ በሁለት ሰዓት አረፈ የሚል ገና ውሸት ነው እንኳን ህዝቡ እያለ ባለበት ሰዓት ኑዛዜውን ታነባለች። ኑዛዜ ምን ነው የሚባለው? ይሄ ስትሞት የሚነበብልህ ምን ነው የሚባለው? የመጨረሻ ከመቀበር በፊት እሱ እንዳለ ህይወት ታሪኩን ትነግረናለች። ግን እሸቱ ተካ ከዛን እንትና ወጣ፣ ከዛን ተመልሶ ሄደ፣ ከዛን ደግሞ ከኢቢኤስ ጋርም ተጣልቶ ነበር፣ እንደገና ታረቀ ምናምን ነገር። በጣም ከፍቶሻል አይደል? ምላስሽን ነበር ከግድግዳ ጋር በመስማር ማላጠፍ እንዲህ ነበረ መምታት። አንቺ እከካም ልቃሚ እንዴት እንደምጣላት ጋይስ፣ እንዴት እንደምጣላት። ምክንያቱም በጣም አስመሳይ ናት እሷ። እቺ ትግስት ነው ስሟ፣ ሸዊት፣ እነትሪ ሙልጮች፣ አንድ ግሩፖች አንድ ግማታሞች ናቸው። ጥቅማቸውን ካገኙ ቂጣቸውን አስፍተው ያሉ ደግሞ አዲስ የመጡትን አርቲስት የሚንቁት ነገር ገባች? የሚንቁት ነገር እንዲህ ነው የሚሉት፣ እንደዚህ ነው የሚሉት። የሚገርማችሁ ነገር ሀና ዮሐንስ ነው የምትሉ የሚሉት አሁን ስደት ከወጣች ነው እየተስተካከለች የመጣችው። የእውነት በሰው ለሰው ላይ በምሰራው ሂዊ ነው እኔ ሽዊትን ያስኳት። ምን አይነት ሰዎችን እንደምትንቅ ሂዊ። እሷ ትምህርት ቤት የምትማረው ስለተማረች ብቻ እንዲህ ነው ያለቻት። እኔ 4ኛ ዓመቴ ነው ገና እንደዚህ ናት ብላ እንዲህ ነው ፍፄ ላይ ስትናቅ ያኔ ነው የጠመድኳት። በቃ እኔ እኮ ሄለም ብሎ ደርሶብኝ ከሰው ጋር ተጣልቼ አላውቅም። በሰው ላይ በሚያደርጉት ነገር ብቻ ነው ከሰው ጋር እንደዚህ ቀባሪ ምን እኔ እነዚህ ቀበሩኝ አልቀ ለምን አመዴ ቡን ብሎ ዮኒ ላይ አይበተንም ከፈለገ ለምን ጂጂ አገንፍቶ አትበላውም? እዛ እንትን አርግታ ከፈለገች የኔን አመድ ምን አለ። ከዛ በኋላም ተመልሶ እንግዲህ ኢቢኤስ ተቀላቅሎ እየሰራ ነበረ። በየጊዜው ግን እየሰራ ባለበት ሂደት ላይ ፊዚካሊ ሰውነቱ ላይ የምናየው ለውጥ ጋይስ፣ ይሄን ሁላ የህይወት ታሪክ የምትነግረን ጋይስ፣ ይሄን ሁላ የምትነግረን ገና እኛ እንኳን እንኮ በደም አላመንም። የምን ማመን ነው? እኔ ዛሬም አላመንኩ። ገና በ2 ሰዓት ዜናዎች ከተዘገቡ 2 ሰዓት ህይወት ታሪኩን ትነግረናለች። የ3 ልጆች አባት ነው። ሲኖር እንዲህ ነበር፣ አሁን እንዲህ ባይሆንም ትላለች። ፍታት አደርጋለች። እንደገና ተመልሳ በፍጹም የማንጠብቀው ሰው ነው ያጣነው ትላለች። ካልጠበቀችው እንዴት ይሄ ሁላ ነገር ሲጀምር እንዴት አመነች? መሞቱ ማለት አይምሮ እንዴት ያምናል? ናስጠንቁላበት ነው እንደሚሞት እርግጠኛ ሆና ነው እኮ ሮጣ መታ የዘገበችው። ሰው ቀረጻ ላይ ሆኖ ቪዲዮ ስታይ ወይም ደግሞ ፌስቡክ ላይ ተፖስተ ስታይ ቀረጫ አቋርጬ ለእናንተ ልነግር ነው የመጣሁት አለች። ጋይስ ለእናንተ ልነግር ቀረጻ ላይ አትደራ እንዴ? አቤት አትሄድም እንዴ? ባልደረባ ነን እኮ እዛው ከተማ ነው እኮ አብረን የምትኖር። የመኪና ችግር አለ ምን
አምነሽ ከመቼው ይሄን ሁላ ታሪኩን ትነግሪናለሽ ተደላድለሽ ኤልጂ ተበጂ አይምሮሽ ልክ ነው ይላል እንዴት ነው ልክ ነው በአሁን ታይም ዶክተር ሄለን ጤነኛ ነሽ ብለኝ ከሷል ፍርድ ቤት ነው ማቀርበው እንዴት ነው ጤነኛ መሆኑ ነው ድምጽ አሰባስቤ ነው ከስራ ማስባረው ያን ዶክተር ጤነኛ ነሽ ብሎ ቢጽፍልኝ እንደዚህ አይነት እከካምና ንቃሚና ጋይስ አልጠግ እኔ 4 ቀን 3 ቀን ከዩቲዩብ ከሚዲያ የጠፋሁት እኮ ለዚህ ህይወት ነው እንደ ብዬ እንኳን ደብሮኝ ነው እኔ ጀት አልገዛ ምንድነው እንደዚህ ኢማነቢስ መሆን ምናምን ብዬ ነው እኮ ከስራ ስመጣ እየደበረኝ ነው የምታይ ትራማ ውስጥ ነበርኩኝ 3 ቀን ይሄው አፌው ለዚህ ጋር ሁላ ብጉር ወጣበት እንትን ሚዲያ ላይ እንትን አስጨንቅ ነበር የእውነት መጥቆሩ መክሳቱ መጎሳቆሉ ትንሽ በጣም ይጨንቃል እንደ ሰው ደግሞ ነፃነት ደግሞ ያው እንደምታውቁት የማይተካ ተዋናይ ነው የማይተካ ደራሲ ነው ጋይስ ከመቼው እንደማይተካ ሁላ ግጥም ተጽፋለች አያችሁ እንግዲህ አረፈ ተብሎ ፌስቡክ ላይ እና ምናምን ላይ ከተጻፈ 2 ሰዓት ውስጥ ነው ኮይንም ሁላ መዘግበው ጋይስ አልገባችሁም 2 ሰዓት አልሞላው ስትመጣ የማይተካ ምናምኑን ሁላ አይምሮ አመነ ጋይስ ገባችሁ ያ የማይተካ ፕሮዲዩሰር ነው የማይተካ የቲቪ ሆስት ነው ይሄንን በጣም ድንቅ ሰው በማጣታችን እጅግ በጣም የአርቱ ማህበረሰብ እጅግ ልባችን ተሰብሯል በጣም ነው የምናዝነው እኔ በመሃል ነው ድንገት ስልኬን ስከፍት ነው ፌስቡክ ላይ ያየሁትና አያችሁ ጋይስ አያችሁ እንግዲህ እስታውን ማውራውን አያችሁ ፌስቡክ ላይ ነው ያየሁት ፌስቡክ ላይ ነው ያየሁት ራሷ ከፌስቡክ ላይ አይታ ራሷ ከኛው አይታ ያውኛ ኦዲየንስ ማለት ነው ከኛው አይታ መጣ ልነግራችሁ ነው የመጣሁት ትለናለች ልነግራችሁ ነው የመጣሁት ከፌስቡክ ላይ ነው አይታ ከዛ እየሮጠች መጣ ላይቭ ገባችና እንዴት አረጋግታ ከመቼው ጋይስ ከመቼው ነው አልቀሳ ማልቀሱን ተውት ቀስ ብሎ የሚመጣ ነገር ነውና ከመቼው አምና ከመቼው ታሪኩን ትነግረናለች እኛ ነው ቆሜን ታሪክ ጋይስ ታዲያ ዘመኑ የሆነ ዘመኑ ራሱ እንደ ገለባ አይቀልባችሁም ጋይስ የእውነት ለዚህ ነው እንደዚህ ለያዙ ሊቀቆኝ ብለ የምትጫረሰው ከፌስቡክ ላይ ሰምታ ለእናንተ ላብስራችሁ ብዬ ነው ቀረጻ ቆሜ የመጣው ትለናለች ከመቼው ደግሞ ከቀረጻ መታ ጥቁር ለበሰችና ቁጭ አለች እንግዲህ አስቡት ጋይስ ከመቼው ደረጀ ጋር ደወለች ከመቼው ሪከርደሯ ምናምን እንደዚህ ቁጭ አረገች አስተካከለች እሺ ፌስቡክ ላይ አይታ ከኛው አይታ ለኛው እኛው ከኛው ጥቁር ልብስ ብላ ነው እንግዲህ ጥቁር ልብስ ይዛ የመጣችው በ2 ሰዓት ውስጥ አይሞላም እሷ ስትመጣ ያልሰማነው ነገር እንኳን ቢሆን ከሷ ሰማን ትላለች ራሷ ከፌስቡክ እንደሰማች እየተናገረች እኔ እንግዲህ ይሄ አወራችሁን አልሰማሁት ግን እኛ አልሰማንማ የምለው ዋናው እንግዲህ የሚዘግበው ኢቢኤስ ነው ስንት ሰው እዛ ሆስፒታል ያለ ስንት ሰው አለ ጋይስ ሆስፒታል ሰራተኛ
ሃይ ይሄ ሆዳምነትን ብቻ አይደለም። ሌላ ትርጉም ስጡት ጋይስ፣ ሌላ ነገር በሉት። ያ ነጉሻ ፔጅ ነገ ተመስገን እነሱ መዘገባቸውን ሳይ ነው እኔ እንደውም እዚህ ጋር የሀዘኔን ድንጋጤ መግለጽ ፈልጌ ነው የመጣሁትና በጣም ነው እነ ጌቱ ሲዘግቡት አይቻለች ደንግጬ እሱን ልገልጽ ነው ሀዘኔን ልገልጽ ነው የመጣሁት። ሀዘኔን ልገልጽ ነው የመጣሁት። ከመቼው ማለት ከመቼው አምነሽ ከመቼው አዝነሽ ከመቼው እርግጠኛ ሆነሽ ከመቼው ከምኔው አለ ዘፋኝ እውነት ያ አምናዝም ስለተፈጠረው ነገር አርቲስት ነፃነት ወርቅነህ እንግዲህ እንደምታስታውሱት በጣም ገኖ ህዝብ ውስጥ የገባበት የፊልም ስራዎቹ አሉ። ኤፍቢአይ ቁጥር ኧረ ተበጂ አንቺ ብዳታ የቆላሽ አሮጊት ቁልት ያረጋሽ እንዲህ ያምነቀነቀሽ ቅንዝራ አሮጊት እሱ እንግዲህ የሚታወቀው በኤፍቢአይ 1 ቁጥር 2 ያንቺው ሌባ 1 ያንቺው ሌባ 2 ሲቲ ቦይ ምናምን እናናውቀው ልትነግሪ መጣሽ። ከዚህ ወዲያውኑ አምነሽ በ2 ሰዓት ውስጥ ከፌስቡክ ሰምተሽ አልቀሰሽ ጨርሰሽ የእውነት እንትን ብለሽ አይደል ልዘግቢ መጣሽ። የኛ አቤል ብርሃኑ ማለት ነው። እሺ ዛበሽ አንቺም ባልደረባነሽ ካንቺ ጋር አንድ ላይ ቁጭ ብለው በልቷል ነፃነት። እኛ እንኳን ከሩቅ የምናውቀው እንኳን ማመን ከብዶናል። አሁንም ምን ያላመንኩ ትላንት እዛ አፈር ውስጥ ሳጥኑ ሲከቱ ከፍተው ይከፍታሉ ብዬ ዝም ብዬ እንደ እብድ ብቻ ይናወራ ነበር። ከፍተው አሁን አለ እዚህ ውስጥ እዚህ ሳጥኑ ውስጥ ግን የእውነት ምናምን ድፍን ሲያደርጉት ያ የሚቀብረውን ሰውዬ እንዴት እንዳስጠላኝ ሲጭኑበት እንዴት እንዳስጠላኝ። ለምን እሱ እንደውል ቢያሳዩኝ ብዬ በቃ እንደዚህ እርግጠኛ ሆናለሁ እንደ ጅሎኝ። ከመቼው በ2 ሰዓት ውስጥ ኤፍቢአይ ምናምን ብላ ፊልሙን ትተነትናለች። ተረጋጋሽ በጣም ነው አስጠንቁለሽበታል እንዲሞት ልጅ። እሰይ ስለቴ ሰመረ ነው ናውስ ታምራት ገለታ ተባረክ ነው። የኔ ሲፋ ነው የኔ ሲፋ ነው። አሁን ነገር እንደ ስትጠብቂው ስለነበር ነው እንደዚህ ቶሎ ያመሹና ቶሎ የተረጋጋሹ። ህዝቡ መሞቱን አልሰማም አላመነም። አንቺ ምን እንደደረሰና መቼ ታወራለሽ ጭራሽ። ጠንያም ልቃሚ ንፍጣ 1 ቁጥር 2 ያንቺው ሌባ ባለቀለም ህልሞች ያቀን ቾምቤ እንዲሁም ደግሞ ሌሎችን በርካታ ስራዎችን ሰርቶ ለህዝብ ያቀረበ ነው። አንድ ሰሞን እንደውም በፊልም ኢንዱስትሪ ውስጥ ትልቁን ቦታ ይዞ ሰፊውን ድርሻ ይዞ በስፋት ነፃነት የሌለበት ቦታ እንኳን እስክናጣ ድረስ እጅግ በጣም ተፈላጊና ተወዳጅ ተዋናይነቱን አሳይቶናል። እሱ የነካው ነገር ሁሉ የሚባረክለት፣ የነካው ነገር ሁሉ የሚያምርለት፣ የነካው ነገር ሁሉ የሳቅ ምንጭ የሚሆንለት በጣም የሚገርም ተዋናይ ነበረ ነፃነት ወርቅነህ ነበረ ለማለት በመብቃታችን በጣም ነው ማዝነው። ድርሰትም እንዳልኳችሁ በጣም የሚገርም አቅም ያለው ሰው ነው። እኔ ተረዳሁት ነፃነት አርፎም እንደሚበልጥሽ አንቺም ብቻ ለሙሉ ቤተሰብሽን ይበልጣቸዋል። ይሁት ነፃነት ቢያንስ ለስንቱ ልብስ ገዝቶ ወይ ለስንቱ ብር ሰጥቶ ምስክርነት የሚሰጡ ሰዎች በብዛት ቢጠራውን ይመጣል። እርግጠኛ ነኝ ገነት ብሬን በላች የሚል ሰው ነው የሚመጣው። አንቺ ጋንቺ ረዳችኝ የሚል ሰው አይመጣም።
ፕሮዳክሽን ስራ ላይም ሲመራም ፕሮዳክሽን ሲሰራም ዳይሬክት ሲያደርግም እየሳቀ ነው። ክሩ ራሱ ጠቅላላ እየሳቀ እየተዝናና አብሮት ወይኔ እናቴ ትሙት ወይ ያ ረቢ ተቃጠላ በገዛ እጄና አላበበተክ ጋይስ እየዘገበች ገና እንግዲህ 1 ሰዓት ሳይሞላ ነው እኮ ጋይስ ፌስቡክ ላይ ነፃነት አረፈ የሚል የተዘገበው 1 ሰዓት ሳይሞላ እሷ የኑላ ተዘግባለች። እንደገና ሚዲያ ላይ እንዳለች እንኳን ሪከርድ እንደምታረግ ሳትነግረው ፖስተዋለች። ሌላ ነገር ቢያወራስ ራሱ እንትናው አስባችሁ ለዛም ላይቭ ላይ ነው ያለችው። ላይቭ ሰራ እጅግ በጣም ተወዳጅ ባለሙያ ነው። በጠረጴዛ ዙሪያ ብታገኙት የሆነ መዝናኛ ቦታ ብታገኙት ከሰዎች ጋር ተቀላቅሎ ሲጫወት ብታዩት አለመሳቅ አይቻልም። ነፃነትን አጠገብ አድርጎ አለመሳቅ አይቻልም፣ አለመዝናናት አይቻልም። የአባታዊ ስሜቱ ደግሞ የሚገርም ነው። እንደ ስራ ባልደረባ ወይም ደግሞ እንደ ወጣት እንዳንቆጥሮ የሚያደርግ ድንገት የሚመጣ የአባትነት መንፈስ አለው። ድንገት የሚመጣ የጓደኝነት ስሜት አለው። በጣም የሚለዋወጥ ግን ደግሞ ሰው የሚሸት የሰው ባህሪ በቃ የሆነ በጣም ልቡ ስስ ልቡ ቆንጆ የሆነ ወጣት እንደሆነ በተደጋጋሚ አይቻል። ነፃነት ከነፃነት ጋር ጠረጴዛ ዙሪያ ተቀምጦ እንዳልኳችሁ ድንገት ቁም ነገር እያወራን በቁም ነገር መሃል ድንገት የሚያመጣው ቀልድ ከቁጥር ውጭ እንድንስቅና እንድንዝናና የሚያደርግ ነውና ከነፃነት ጋር ተገናኝቶ መጫወት ከነፃነት ጋር ተገናኝቶ የጨዋታ ጊዜ የጓደኝነት ጊዜ ማሳለፍ እጅግ በጣም የሚናፈቅ የሚገርም ወጣት ነበረ። ነፃነት እንግዲህ በቅርብ ጊዜ በተለያየ ሁኔታ ሰውነቱ ሲለዋወጥ አይተናል። እንዳልኳችሁ እኔ በጣም በተደጋጋሚ ቲቪ ላይ ያየሁት ይሄ ልጅ እንዴት ነው አይኑ ላይ የማየው ከለር፣ ፊቱ ላይ የማየው የከለር ለውጥ፣ ፊዚካል ሰውነቱ ላይ የማየው እና ቴሌቪዥን ላይ ስታዩ የአይኑ ላይ ከለር ምናምን መቀየሩን ከዛም በአዲስ ደግሞ ደረጀ ጋር ስደውይ ታሟል እንዴ አልሽ። ለምን ወሬ መጀመር? እኛ እኮ ሰው ሞቶ ልናስተዛዝን ሄደን የሐዘኑን ታሞ ነበር በአዲስ ነው የምንጠይቀው። ጠባሳው እንኳን የቱ ጋር እንዳለን ጠይቀዋለን። በአዲስ ቀስቅሰን ነው እንደገና መንቀብር ወሬ ለኛ ወሬ ማሟያ ስናጣ የሰዎች ስሜት ላይ ነው ስንረማመድ የምንኖር። ወሬ መጀመሪያ የለም። ወሬ ለመጀመር ስንል እንዴት ነህ ደህና ነህ ከብቶቹስ ልጆቹስ ምናምን እንላለን። ምንም ስለ ልጆቹም ስለ ከብቶቹ አሳስበውን እኮ አይደለም፣ ግን ወሬ ለመንደርደሪያ ለወሬ ማሟያለት ነው የምንፈልገው። ሄለን ልጅ ሰላም ነው ካሉ እኔ ብሎክ ነው የማደርጋቸው። ልጄ የወሬ ማሟያ አይደለም። ዝም ብሎ በሰላም እኮ የት ያውቁትና ነው ስለ ደህንነቱ የሚያሳስባቸው? ደረጀ በዛ በሐዘን ውስጥ እንኳን ወሬ የለም ምን እንደረንደርበት እሱ ይሄን እስከሚመለስ ድረስ አንተ ታስባለህ። ኔክስት ያ እንኳን ታክቲኩ አልጠፋባት ታሞ ነበረ። ምን ሆኖ ነው? እዚህ ጋር ደግሞ ከለሩና ምኑ በጣም በየጊዜው እየተቀያየረ እንደሆነ እንደታመመ በቴሌቪዥን አየዋለሁ ትላለች። የኪሎ ለውጥ በጣም ይለዋወጣል ኪሎና በጣም ነበር የሚያስጨንቀኝ ነበር። ነፃነትን ዛሬ አግኝተ ነው ለመለየት ስናስብ ነገ እንዴት ነው የምናገኘው? በምን ፍጥነት አግኝተ ነው? ይሁት ጌስ እየሳቀች ነው የምታወራው። እሺ እየሳቀች ከመቼው እንደለመደችው አንድ ጊዜ ይሁት ዝጋሺ ይሁት ፈገግቷን ያት ነበር የሚያስጨንቀኝ ነበር። ነፃነትን ዛሬ አግኝተ ነው ለመለየት ስናስብ ነገ እንዴት ነው የምናገኘው? በምን ፍጥነት አግኝተ ነው ከሱ ጋር መጫወትና መዝናናት እንችላለን፣ ቁም ነገር ማውራት እንችላለን፣ የስራ ጉዳይ ማውራት እንችላለን ተብሎ የሚናፈቅ የጥበብ ሰው ነው ነፃነት ወርቅነህና አርቲስት ኮሜዲያን ደረጀ ኃይሌ ነው እንግዲህ በጣም የልብ ጓደኛው ነው። በጣም የቅርቡ በጣም ቤስት ፍሬንዱ
ሁሌ በማይለያዩ ወዳጅ ናቸው ነው። አሁን እንግዲህ መግቢያ ላይ እንደሰማችሁት ጠዋት በእግሩ ሄዶ ትንሽ አመመኝ ብሎ በእግሩ ሄዶ ሆስፒታል ገባ። ወዲያው ህይወቱ እንዳለፈ ነው እየሰማ ነው። አሁንም አጠቃላይ የአርት ማህበረሰብ ጓደኞች ተሰብስበው ከሆስፒታል ይዘውት ሊወጡ ሽር ጉድ እያሉ እንደሆነ ነው እየሰማ ነው። ይሄን እንግዲህ ቪዲዮ ጋይስ እንደ ሰርግ ምን ብላ እንደዘገበች አያችሁ። ከሆስፒታል ሊያወጡት ሽር ጉድ እያሉ ነው ጓደኞቹ። ሽር ጉድ ማላገጥ አይደለም፣ ማሽሟጠጥ አይደለም፣ ሽር ጉድ ይባላል። ጋይስ እኔ ጤነኛ ነኝ ነው ከናንተ ዓለም ጋር መግባባት አቅቶኛል። እኔ አይ ከኛ ጋር መግባባት አቃተሽ ካላችሁ የሆነ ፕላኔት ፈልጉልኝ። እኔ ከናንተ ጋር ተስማማው። ሽር ጉድ እያሉ ነው አለች። አይ አንቺ ላይ ልክ አይደለሽም ካላችሁ እኔ ለራሴ የሚሆን ፕላኔት ፈልጌ ሄዳለሁ። የእውነት ሰማችሁ እንዳለች ሽር ጉድ እያሉ ነው ከሆስፒታል ሊያወጡት። እሷስ ብር ትሰራለች የእውነት። ከዛ ህይወት ጀት ትገዣለች፣ ጀት ትገዣለች። ከዛም ከዛ ሰካራም ጠማማ ባልሽ ጋር ትበሩበታላችሁ፣ ገኔ ያላችሁ ትሄዱበታላችሁ። ከዛም በእድሜሽ ላይ 2 ቀንና 3 ቀን ትገዥበታለሽ በዚህ ብር አይደል? እቺ ገና የእናቷን አጥም እየቆጠረች ነው ቪዲዮ የምትሰራው። ገና የአባቴ 80 ነው ብላ አሁን እንዳለ እስቲ መቃብሩስ ምን መስሏል ብላ ገና ከፍታ ታሳየናለች። አባቷ ሲሞት እኮ ጸልዩልኝ እየሞተ ነው፣ ሞተ፣ መጣ፣ ተነሳ፣ ሄደ እያለች 30 ቪዲዮ ነው ከሰራችበት በአባቷ መሞት። ካረጀ ለምን አልሰራበትም መሞቱ አይቀር ብላ ትመጣለች። ዛሬ አቃሰተ ብላ ቪዲዮ ትሰጣለች። ዛሬ አስመለሰው ትላለች፣ ትመጣለች። ዛሬ ውሃ ሲሰጣው ትናለው ብላ መታ ታወራለች። ዛሬ ሆስፒታል አወጣሁት ትላለች። ዛሬ አባቴ ብሶበታል ጸልዩልኝ ትላለች። ዛሬ ደግሞ አረፈ፣ 40ውን ሽንኩርት ልንገዛ ነው፣ እናቴ አላስቻለትም ይኸው እያለቀሰች እንደዛ እያለች 40 ቪዲዮ ነው የሰራችው። አንቺ ገፊ ነፊ ሰፊ የሆንሽ ሴትዮ ሽር ጉድ እያሉ ነው ብላ እንደ ሰርግ ትጠራዋለች። አያችሁ ጋይስ እንደ ሰርግ። እኔ እንኳን ከሀገር የወጣሁት ከቆየሁት እንኳን እንደዚህ አይነት አማርኛ አልጠፋብኝም። ለዛውም በጣም ለምትቀርበው፣ ለዛውም ላልጠበቅከው ሰው፣ ለዛውም ለነፃነት ሽር ጉድ እያሉ ነው አስክሬኑን ሊወስዱት። አትሄጂም እንዴት አይደል? መቼም ሆስፒታል ውስጥ እንደማይቀርኛ እናውቃለን። ለአንቺ መዘገብ ምንድን ነው? ዝምባ እካካ ልቃን። አንቺ የአልጋ ስህተት ሳይሆን የአጥር ስር ስህተቶች የሆናችሁ ንፍጣ ስድብ ጨረስኩ። ሲቀርስ ከቀኑ 10 ሰዓት አካባቢ ነው። በጣም ነው የምናዝነው። ነፃነት ወርቅነህ በጣም በርካታ የጥበብ ስራዎችን ሰጥቶናል። የማይረሳ ታሪክ አስቀምጧል። ከህፃናት እኔ በጣም የምትገርመኝ ያልገባኝ ነገር ጋይስ ጓደኞቹ ከሆስፒታል ሊያወጡት ነው እያለች ኤፍቢአይ 1 ኤፍቢአይ 2 ኤፍቢአይ 3 ባለቀለም ህልሞች 1 ባለቀለም ህልሞች 2 ያንቹ ሌባ 1 ያንቹ ሌባ 2 የሰራው ፊልሞች ብላ
እሷ ህይወት ታሪኩን ትዘግባለች። እሱ ከሆስፒታል እስከሚወጣ ስራ ከምትፈቱ እኔ ስራ ላቃልላችሁ ነው። ሁላችንም ስራ ከምንፈታ ነው። አልገባኝ። እናንተ ትበቃላችሁ ነው እሱን ለመውሰድ። እኔ ምን አደከመኝ ነው ያልገባኝ ነገር። እኔ ምን አደከመኝ? እቤት ሆናለሁ ነው ፀሐዩ። ይሄ ቀጥታ እንደዛ አይደለም ጋይስ እያለች አይደለም። ገና እንግዲህ ሆስፒታል እያመጡት ነው ብላ እሷ የትኛውን ፊልም እንደሰራ ትዘግብላለች እየሳቀች። የምን ግንድ እግር ብቻ ነው? ገንደ ቆርቆር ነች እንጂ ጭንቅላቷ ራሱ ካሻኮራም ናት እንጂ። ጋይስ እስቲ እሷን የሚገልጻ ቃላቶች እኔ ጨረስኩ። እስቲ በእናታችሁ ወይ እኔ ልክ አይደለሁም። እንደዚህ ልክ ስላልሆንኩ ነው 3 ቀን ድብር ያለኝ ዲፕረስ ውስጥ ገብቼ ነው የመጣሁት። ቅማላም እሺ አነባለሁ። ሂዱ አሁን ሂዱበት። ቆይ ዩቲዩቦች ቲክቶኮች ጨርሱ። ዩቲዩቦች ላይ እመጣለሁ እንዳይሮጥብኝ። ቅማላም ፈክፋካ ፈክ ኦኬ ሌባ የእንትን ገልቱ ጉማሬ ኤርቢ አታሩጡታ በጥራቃ ገልቱ ለማኝ እረቺ ሆዳ ቅንቅና ገሃነባ ቅንዝራ ግማታ አረም ዘረጦ ቀረጭ ሆዳም እስቲ አታሩጡታ ችጋራ። አረ አንድ ስድብ አላነብም። ሰይጣን ብዳታ ይሄንማ አነባዋለሁ። እነዚህን ባለጌ እንደዚህ ነው ማናገር። ንፍጣም ሱማ የኔ ቀለቤ ነው ጋይስ። ያለ አሳማ አልጠግባይ ሲተፋዳር አጋሰስ ስድ ሽልጣም ዥልጦ ጋይስ ጭራቅ ቅንቅናም ደደብ አረመኔ እባብ ሆዳም የቀንጅብ ቅንቅናም ባለጌ ብዳታም ደጋግማችሁት ያ አውሬ ያ ጠፋብኝ። አሁን ቆይ ዩቲዩቦች ሂዱበት። ወገባም እስቲ ዱርዬ ድመት አጃዛ ስግብግብ ሟች ቀፎ። አረ አንድ ሰው የሚያስጠላ ስድብ ጻፍ። ኮተታም ቦርኮ ያ እስቲ ደከከናም የእውነት ይሄም አይገልጻትም ግን ጋይስ ይሄም እኔ እኮ ስራ አደረካው ነው ጋይስ። አሁን ይሄ ጻፋችሁ ነገር አርክቷችኋል። የምታወራውን ነገር በምታወራው ነገር አንድ ባልደረባ ናች፣ 2 ገና አረፈ የሚል ፌስቡክ ላይ 1 ሰዓት ውስጥ ነው እንደዚህ ቁጭ ብላ የምትዘግበው። አሁን ይሄ ሁሉ ያነበብኩት አርክቷችኋል። እኔ አረካውም እንደዚህ አይነት ነገር ራሴን ነው የሚያሳምመኝ። እኔ ጋይስ እንደገና እንደዚህ አይነት ነገር አላቆመውም። ነገም እንደዚሁ ንዴቴ መጥቶ መቼ እንደምነሳባ አታውቁ። እንደዚህ አይነት ነገር አልጨረስኩም ማለት ነው። እኔ በኔ በኩል እንደዚህ ነኝ። ባህሪ አልጨረስኩም። ኤኒ ታይም እነሳባለሁ። እቺ ባላዳሽ ተብለሻል። ባላዳሽ ያ ጥምባንሳ ተብለሻል። ባጣ ቆይሽ ተብለሻል። ዩቲዩቦች ነው ያሉሽ። ባጣ ቆይሽ ባላዳሽ ሰካራም አዳሽ ተብለሻል።
እኔ ሌላ እንደዚህ ነገር አላነብም። ያ አይገልጽ ከአዋቂ እስከ እድሜ እንግዲህ አረጋውያን ድረስ እጅግ ተወዳጅ የሚመረቅ የሚወደድ የሚናፈቅ የጥበብ ሰው የነበረ ጓደኛችን ነበረ። እንግዲህ ሄዱ ማንም ሰው ከሞት አመልጥምና እግዚአብሔር ወድዶን አድርጓል። ምንም ማድረግ አንችልም። ነፃነት በህይወቱ በጣም ትልቅ ስራ ለትውልድ የሚተላለፍ በጣም በርካታ ባራነቱ እንዳይረሳ የሚያደርጉ በርካታ ስራዎች ሰርቶልን አልፏል። እሱ ሆስፒታል ሆኖ ነው ይኑላ መዘግቢው። ግን ገነት አንቺን ብሎ ገነት አንቺ ጀሃነም የእውነት አንቺ ከፈራኦል ጋር ነበር እዛ ድንጋይ ላይ መጫን። የእውነት ፒራሚድ ነበር አንቺ ላይ መጫን። የእውነት ቆይ የእውነት ግን ገነት የእውነት ነው የምጠይቅሽ ማለት ችግር የለውም። ለራስሽ ቆም ብለሽ ስታዩ ሰው እንኳን ባይናገርሽ አሁን ይቅርታ የጠየቅሽው ሰው ስለተናገርሽ ነው ወይስ የእውነት ስተት መሆኑ ገብቶሻል? ግን ስተት ብቻ ሳይሆን መረንነት፣ ቁሌታምነት፣ ቅንዝራምነት አልጠግባይ ሲተፋ ያድራል። የነ ቶሎ ቶሎ ቤት ምን ነው የሚባለው? ጋይስ ምን ነው የሚባለው? የቆጡና አውርድ ብላ እንደዛ ገባችሁ? አንፎሎ በይ ምኑን ነው አንፎሎ ምለው ካየኔን ይሽ ሌላው እስከ ዛሬ ላይክ ያረከውን ተብተብ ያረከው ራሱ ውሰዱት ምን ያደርግልኛል? ለዚች በሽቴ ዓለም ደም ጋንተን ተብተብ ይዤን ፍቅር እሷን የኛ ሰው እኮ ትእዛዝ አይወድም። አታርግ ስትዩ ያደርጋል። እኔም ናገባኝ ብቻ ናለዋላ ዙራት እንጂ እንትን ይኑራት ምናምን ፎሎ ይኑራት አንፎሎ ይኑራት እኔም ናገባኝ። ያ ቲቪ ሆስት ላይ እንግዲህ ቤት ላይ እንደምታዩት እሱን እያዩ አለመሳቅ አይቻልም። ገነት አሁንም የምጠይቅሽ ሰው ስለተነሳብሽ ነው። ለጌቱ ተመስገን ነው ጌጡ የሚባለው ይሄ ጋጦጥ ይሄንን ያንቺ አምኖበት እሱ ራሱ እንዴት ላንቺ ይቅርታ ምናምን ብላለች ብሎ እንደጻፈ ራሱ ነው የሚገርመኝ። ሲጀመር የነፂን ህልፈት ራሱ እንዴት አመነ እሱ ራሱ በዛች በሁለተኛው ቀን በአንድ ቀን ወደ ማታ ሰዓት እሱ ጻፈው። በነፂ ህልፈት ራሱ ትንሾካሾኩ ታሙት ነበር። አስክሬኑ ራሱ ሐሜት ግሩፕ ፈጥራችሁ ታሙት ነበረ። ሰው ባይነሳ እንደዚህ እንዴት እንዲደረጋል ባይልሽ እውነት አስክሬኑ ሊያወጡት ሽርጉድ ነው እያሉ ነው ብለሽ እንኳን በሰርግ ቋንቋ በደስታ ቋንቋ በሽሙጥ ቋንቋ እንኳን ገልጸሽ እነሱ እዛ ሆስፒታል ማመንና ለማመኑስ ነው ያሉት። አንቺ ግን እዚህ ጋር ስለ ቀይ ቀለምና ቢጫ ቀለም ባንቹ ፍቅር ባንቹ ምናምን የሚለውን ፊልም ትነግሪናልሽ። እኛ እናውቀውማ። እውነት ሞራልሽ ግን እንዴት መጣልሽ? ገነት የእውነት እርግጠኛ ነኝ ሰዎች ባይነሱብሽ ኖሮ እቺን እንኳን ይቅርታ እኔ ዜና ልዘግብላችሁ ብዬ ነው እንጂ ብለሽ ለጌቱ አትሰጪውም ነበር። አየሽ ሆዳ ምን ስተት እንደሰራ ምንም ያውቀው ነገር የለም። ምን ያህል እንደበላ እንኳን አያስብ። ለዛ ነው ሲተፋ የሚያድረው። ገብቶሻል? አንቺ ለዛውም እንደዚህ አይነት ነገር ካልተማርሽ ማን ይማራል? አንድ ሰሞን ምትበይው አተሽ ለዛውም አርቲስት ሆነሽ እድሜ ለአላሙዲን ኩላሊትሽን ኩላሊት አድርጎ ሲያላግጥብሽ ከእንግዲህ አትድንም ብሎ ልጆችን በትኖብሽ መስሩፍ እንኳን አልሰጥም ብሎ ሲያላግጥብሽ የነበረ ሰካራ ባልሽ ራሱ መልሰሽ ላይሽ ላይ እንድታስቀምጪው አረጋሽ። እውነቷን ነው። እንትና ሄደሽ እንትን ላይ ቁጭ አትይም ያለችው ጅጂ ማለት ያ
አይሽ ታሞ የተነሳ እግዚአብሔሩን ረሳ ማለት አንቺ ነሽ። ያኔ ሲተባበርልሽ በነበረ ማረፉን ራሱ አምነሽ አንቺ ሽርጉድ እያሉ ነው አስክሬኑ ሊያወጡት ከሆስፒታል። ሽርጉድ ይባላል ጋይስ? ናይ ሽርጉድ ይባላል? እኔ እኮ በሰው ነገር ነው ማብደው። እኔ እኮ ጨርቄን ጥዬ እሄዳለሁ። አሁንስ ታዲያ ጨርቅ ነው እንጂ የቀረኝ እንትኔን ጥያለሁ ይባላል። ሪበል ጎንደር አማርኛ አስተማሪ ከሐረር መጣል ያስብለን ነው እኮ ነገር። ሽርጉድ እያሉ ነው እንግዲህ አስክሬኑን ሊወስዱት። ያው እሱ እንግዲህ አርፏል። ዛሴት ስታሽ ሟጥጥ ነው እንጂ በነፂ አላገጥሽ። ኦኬ ጊዜ መስታወት ያ ይሄ የዩቲዩብ ብር ማያልቅ መስሎሻል? 4 ቀን 1 ሳምንት ሆስፒታል ከተኛሽ ብር አይኖርሽም። ያ እና ብዙ ባትመጻደቂ ጥሩ። የእናንተ ማስመሰልና አጋሰስነት እንደዚህ ይወጣል። እኔ ከድሮም ነው የማውቃቸው። አንቺ ሀና ዮሐንስ፣ ትዕግስት ማነው የምትባለው? ደግሞ ማነው የምትባለው? ቻው ማነች? ማነው ስሙ? የትዕግስት ጓዴ ሸዊት እንደዚህ ናቸው። ከወንዶች ይገረም። በነገራችን ላይ የይገረም ሚስትና የሸዊት እህትና ማቶች ናቸው። ለዛ ነው ቂጥ ለቂጥ አብረው የሚሄዱት። መቅደስ ላይ እንዴት ሲያገሏት እንደነበረ ታውቃላችሁ? መቅደስን ስለመፋታቷ እኮ በተለያየ ስም ሲዘግቡ የነበሩት ደስታቸውን ሲገልጹ የነበሩት እነ ሸዊት ነበሩ። መቅደስ በጭንቅላትም በምንም ስለምትበልጣቸው በጣም ነበር የሚቀኑባት። ዛሴት ያ ሆዳም ግሩፖች ቂጣቸውን አስፍተው ብቻ ቁጭ ብለው እንደዚህ አዲስ ሶፋ ገዛች ነገ እንትን ትላለች። ያ እንደዚህ ነው የሚባባሉት። እንደዚህ ነው የሚሉት። ገባችሁ? የእውነት በደም ነው የማውቃቸው እነዚህን ግሩፖች። ለዛ ነው ምጣላቸው ጋይስ። ከህፃን እስከ አዋቂ ድረስ እያሳቀ እያዝናና ቁም ነገርም እያስጨበጠ የሚገርም ፕሮግራም ለረጅም ዓመታት ሲሰራ ቆይቷል። ይሄ እንግዲህ ለኢቢኤስ ቴሌቪዥን ጣቢያ እጅግ በጣም ከባድ ሀዘን እንደሆነ ይሰማኛል። ለቤተሰቡ ይዋት ጋይስ ለኢቢኤስ ትልቅ ሀዘን ነው ብዬ ይሰማኛል አለች። አያችሁ እኔ ነገ ሁላ ገና ሊገባኝ ይችላል። ከአመት በኋላው ላይ ነገር ሊገባኝ ይችላል። ዛሬ አልገባኝ። ዛሬ እየተገረምኩ ነው የእውነት። እኔ ቪዲዮ ላይ ማለት ብቻ የተረዳሁት ምን ነበር መሰላችሁ? ምን ነበር የተረዳሁት? ገና እንትና አረፈ ተብሎ መታ ላይቭ ላይ እንደገባች እንጂ ምን እንዳወራች እግዚአብሔር እናቴ ትሙት አላውቅም። አሁን ነው የምሰማው እኮ ነው። ሴቭ አደረኩት በቃ። ለምን እንደ አንድ ባልደረባ አይደለም እንደ ተራ ሰው እንኳን አላምንም አይደል? በቃ እቺን ስለያዝኩኝ ብቻ ቁጭ አደረኳት። ሴቭ አደረኩት። አሁን ነው የምሰማው ቃላቶች። ሰዎቹም እንዳልኳችሁ ሁልጊዜ ሞተ እያላችሁ ለምንድን ነው ይሄን ዜና የምዘግቡት? ተው ለቤተሰቤ ልኑር ብለዋል። አንዳንድ ጊዜ እንግዲህ ያው
ብዙ ማውራት አልችልም። አርቲስት ነፃነት ወርቅነህ የሶስት ልጆች አባትና ባለትዳር እንደነበረ እናውቃለንና መላው ቤተሰቦቹን፣ ጓደኞቹን፣ ወዳጆቹን አጠቃላይ የኢትዮጵያን ሕዝብ አድናቂዎችን በሙሉ እጅግ መጽናናትን እመኛለሁ። እንደ አርቲስት ገነት ንጋቱ ዩቲዩብ ቻናልን ከነመላው ቤተሰቤ ለአርቲስት ነፃነት ወርቅነህ የተሰማኝን ጥልቅ ሐዘን መግለጽ እፈልጋለሁ። ወንድሜ የስራ አጋሬ በጣም ጀግና፣ ጎበዝ፣ ድንቅ ብቃት ያለ አቅም ያለ እያመመ እየተሰቃየ ቆመ። ስራህን ማቆም ሳትፈልግ ቆመ። አድናቆት እየነገርሽ ነው ከመቀበሩ በፊት እንዲሰማሽ ነው። ድንቅ ሰውነ፣ ጠንካራ ሰውነ። አድናቆቴን ልገልጽልህ እፈልጋለሁ አለችው። ታሞ እንኳ ሄዳ አልጠየቀችውም ጋይስ። አሁን አረፈ ሲባል አድናቆቷን ትገልጽለታለች። ዚስ ኢዝ ጄኔሬሽን። ኢቢኤስ ላይ ልገቢ ፈለግሽ እንዴ? ጨዋታ፣ የቤተሰብ ጨዋታ። አንቺ እዛ ኢቢኤስ ላይ ከገባሽ ኢቢኤስ ኮምፒውተሬ ላይ ራሱ እንዳይመጣ ነው የማደርገው። እንዳለ የኔን ግሩፖች ነው አድማ ማነሳው። እኔ ደግሞ ራሱ እንዳለ ኢቢኤስ እንዳያዩ ነው የማደርጋቸው። ደግሞ ያደርጉታል። ቁሌታም፣ ቅንቅናም፣ ንፍጣም እስከ መጨረሻው እንጥፍጣፊ የህይወት መጨረሻ ድረስ ሀገርህን ለሙያውም ያለን ፍቅር ያሳይ። እውነት አጠገብሽ አልነበረም እንዴ? አጠገቡ ቁጭ ብለን በሳቅ ሞተን ፈርጠን አብደን ምናምን ስትይ ወሬ ነገር። አሁን ግን አድናቆትሽን ልገልጭለት የመጨረሻ ከገነት ቤተሰብ ቻናል አድናቆት ገልጭለታለሽ። በጣም የምትከበር ትልቅ ሰው ነህ ምናምን ነገር። አስክሬኑ ሊወስዱ ሽርጉድ እያሉ ነው እነሱ። እሱ አስክሬኑ ነው እዛ ነው ያለው። አንቺ እዚህ አድናቆት ትገልጫለሽ። ጋይስ ኮስተር ብላችሁ ረገጥ አድርጋችሁ ንግግር መናገር የምትፈልጉ ሰዎች አላችሁ። በዚህ ጉዳይ ላይ ብቻ ሙዳችሁ ሳይሰረቅ ሄለን እንዴት ነሽ እንኳን አደረሰሽ ምናምን እንዳትሉኝ። ደህና ስለሆንኩ እዚህ ያለው እንኳን አደረሰን አብረን ነው እዚህ የደረስን እንዳትጠይቁ፣ እንዳትንጠየቅ። ቀጥታ ወደዚህ ጉዳይ የምትገቡ ከሆነ እጅ አውጡ ላስገባችሁ። ያ ስላደረሰን ነው እንደዚህ ለብሰን የመጣ ነው። እግዚአብሔር ይመስገን አላጡን ጨርሰናል። ያ ቀጥታ ወደ ገደለው የምትገቡ ከሆነ ላስገባችሁ አንዳንድ ጻፉ ላስገባችሁ። ያ አምሮብሻ ምናምን የእውነት ብሎክ ነው ማድረግ ሙድ ለመስረቅ ነው ማለት ነው። ላስገባችሁ ቀጥታ ያ አላጡር ያ ሄሉዬ ወያ ሰላም ቤትዬ ግቢ ወደ ገደለው። ሰላም ብያለሁ። ባይ ዘ ዌይ ማለት ነው በጣም ነው የሚያሳፍረው ገነት ንጋቱ የሰራችው ነገር። ገነትና ማነው እንዳልካቸው የተባለው በጣም አበሶችኛዋ የስራ ባልደረባው ናት እንደ አርቲስት ማለት ነው። ሁላችንም የነፂን ደንግጠናል። እውነት ለመናገር ብዙዎቻችን አላመንም። ግን እሷ የመጀመሪያ ስልክ ደውላ እውነት ነው ውሸት ነው ለማለት ጥቁር ልብስ ውሸትና እውነት ብላ የምትጠራጠር ከሆነ የመጀመሪያ ለምን ጥቁር ልብስ ለብሳ መጣች? ጥቁር ሻርፕ በጥቁር ለብሳ መታ እውነትህን ነው እያለች ስታስመስል ማለት ነው። ሲቀጥል ደግሞ እንዴት ሀዘን በስልክ ነው እንዴ? ቪዲዮ ደቅና ነው እንዴ? ካሜራ ደቅና ነው ወይ? ላይቭ ነው የገባችሁ እኮ ቤትዬ፣ ላይቭ ገብታ ካሜራ ደቅና ማለት ነው። እንባ እንኳን ያልወጣት እቺ ሸቀል አለበታ። ደግሞ ሽርጉድ እያሉ ነው አስክሬኑን ከሆስፒታል ሊያወጡት አለ። ሽርጉድ አየሽ፣ የመጀመሪያ ካላመነች የመጀመሪያ ጥቁር መልበስ አልነበረባትም። ደውላ ለመጠየቅም ካሜራ መደቀን የለባትም። ላይፍ መግባት አልነበረባትም። ደውላ
እውነት መሆኑን ካረጋገጠች ቦታው ድረስ ሆስፒታል ነው የነበረው አስክሬኑ